ሰላም ጤና ይስጥልኝ። እንዴት ናችሁ የዩቲዩብ ቤተሰቦቼ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁትና አንድ መልእክት ለማስተላለፍ ነው የመጣሁት። ምንድነው እሱ? ብዙ ጊዜ ኮሜንት ላይ ትጽፉልኛላችሁ ዩቲዩብ አልሰራም አለኝ፣ ፓስወርዱ ጠፋብኝ፣ ኢሜሉ ጠፋብኝ የምትሉ ልጆች ስላላችሁ እሱን ነገር ከበር ላድርግላችሁ ብዬ ነው። በተለይ ቲክቶክ ላይ የምታውቁ ሰዎች ዩቲዩብ ሊንክ ወይ ደግሞ የቴሌግራም ሊንክ አስቀምጫለሁ ባይወስር፣ ግን ብዙዎቻችሁ እንዴት እንደሚገባ አይ ዶንት ኖ አላወቃችሁትም መሰለኝና መልስ እያገኛችሁ አይደለም። እና እንደዚህም ሆኖ ግን ባዮ ላይ አሁንም ቢሆን የቴሌግራም ሊንክ አለ። እሱን እየነካችሁ ገብታችሁ በውስጥ ልነግራችሁ ወይ ላስረዳችሁ እችላለሁ። እና ዩቲዩብ እንዴት ነው የሚሰራው? አሁን እዚህ ጋር እንዴት ነው እንደዚህ ነው የሚሰራው ብዬ ለማብራራት ሰዓትም ጊዜም ስለማይበቃ ቲክቶክ የምታውቁት ሰዎች ቲክቶክ ላይ ገብታችሁ ቫይወ ላይ አለ የቴሌግራም ሊንክ፣ እሱን ነክታችሁ ቴሌግራም ግሩፕ አለ፣ ዩቲዩብ ማሳደጊያ ግሩፕ አለ። እሱ ላይ ገብታችሁ ሀሳባችሁን መግለጽ ትችላላችሁ። እና ዩቲዩብ ይከፍላሉ አይከፍልም ወይ ለምትሉ ልጆች ደግሞ ዩቲዩብ ባይከፍል ማንም እዚህ ጋር ከስንት እኔ በቁጥር ራሱ በጣም ከባድ ነው። በቢሊየን ወይ ደግሞ ሚሊየን ብሎ መገመት ትንሽ ነገር ነው። እና ይሄ ሁሉ ሰው የሚሰራው ብር ባያገኝ ወይ ደግሞ ባይከፍል አይደለም፣ ስለሚከፍል ነው። እና ሲከፍል ደግሞ ዝም ብሎ አይደለም፣ ላይቭ ስለገባችሁ አይከፍልም፣ ወይ ደግሞ ዩቲዩብ ቻናል ስለከፈታችሁ ብቻ አይከፍልም። ዋጋ ያስከፍላል። ዋጋ በጣም ዋጋ ያስከፍላል። አመት ኢቭን 2 አመት እንደዛም ከፍ ሲል 3 አመት ዋጋ ሊያስከፍል ይችላል ማለት ነው። ይሄንን ግን ጠንካራ ከሆናችሁ እናንተ ስትሮንግ ከሆናችሁ የማትከፈሉበት ምንም ምክንያት የለም። እኔ እግዚአብሔር ይመስገን በጣም ጥሩ መልካም ሰዎች አጠገቤ ስለነበሩ በ3 ወር ውስጥ ነው ሞኔታይዜሽን የሆንኩት እና ክፍያ የተጀመረው ማለት ነው። ያው ብዙ አልሰራበትም በእርግጥ ከስራው ጋር ከኛ ስራ ጋር ብዙም አይሄድም። ግን ከፍሎኛል፣ እግዚአብሔር የተመሰገነ 2 ጊዜ ከፍሎኛል። እንትኑን ደረሰኙን ፖስት አለው ባልኩት መሰረት አልፖስትኩም፣ ሳይመቸኝ ቀርቶ ነው። እሱን ከቻልኩ አሁን ከዚህኛው ቪዲዮ ጋር ፖስትላችኋለሁ፣ ካልቻልኩ ደግሞ ሌላ አዲስ ቪዲዮ ሰራላችኋለሁ። የሚከፍለው ደግሞ ስለሰራችሁ ነው። ሞኔታይዜሽንም ሆናችሁ እንደዚሁ ዝም ብላችሁ ካልሰራችሁበት አይከፍልም። ምን አይቶ ይከፍላል? ቀጥታ ቢያንስ ማክሲመም 2-3 ቪዲዮ በቀን መለቀቅ አለበት። የራሳችሁ የሆነ ቪዲዮ የራሳችሁ ፈጠራ ላይቭ ላይ ደግሞ መግባት አለባችሁ። ላይቭ ስትገቡ ጊፍት የሚሰጣችሁ ሰው ሊኖር ይችላል፣ እንደ ቲክቶክ ማለት ነው። ከዛ 30% ይወስዳል ካምፓኒው፣ የዩቲዩብ ካምፓኒ 30% ለእናንተ ነው ማለት ነው። ይከፍላል። ባይዘወይ በጣም ነው የሚከፍለው ከሰሩበት። ይሄው ሀገራችን ላይ ያሉ ዩቲዩበሮች የሚተዳደሩት በዩቲዩብ ነው። እና በተለይ ሀገራችን ላይ ስንገባ ደግሞ ለኛ ለመዳም ቅመሞች በጣም ይጠቅማል። ብዙ ልጆች እየተቀየሩበት ስለሆነ የዩቲዩብ ስራ እና ብትሰሩ ደስ ይለኛል። አሁን ያላችሁ ትርፍ ሰዓት ነው፣ በቃ ትርፍ ጊዜ ነው፣ ትርፍ ነው። ቢያንስ ለዋይፋይ አትከፍሉም። የሻይ ጊዜ ያላችሁ ልጆች የሻይ ጊዜ በዛ በሻይ ጊዜ ነው መስራት የምትችሉት ማለት ነው። እና እንደዛ አድርጋችሁ ብትሰሩ ምንም ትምህርት የሚጠይቅ ነገር አይደለም። ባይዘወይ ዲግሪ ዲፕሎማ የሚጠይቅ አይደለም የዩቲዩብ ስራ። በእርግጥ ምንድነው ሞኔታይዜሽን ለማድረግ ጀስት እስከ 10,000 እስከ 15,000 እያስከፈሉ ሞኔታይዜሽን የሚያደርጉ ልጆች አሉ። ደግሞ መልካም ሰዎች ባጠገባችሁ መልካም ሰዎች ካሉ እነሱ ሰዎች ሊተባበሯችሁ ይችላሉ። ግዴታ መክፈል አይጠበቅባችሁም። ዩቲዩብ ቻናል ለመክፈት ዩቲዩብ ቻናል የሌላችሁ ዩቲዩብ ቻናል ለመክፈት ያሰባችሁ ደግሞ በኢንቦክስ ላይ በቲክቶክ ኢንቦክስ ላይ አውሩን፣ ወይ ደግሞ ኮሜንት ስር ቪዲዮ ስር የሚከፍል ብዙዎቻችሁ አሁን የምትሳሳቱት ምንድነው ብር የሚሰራ ቻናል እንከፍታለን የሚሉ ሰዎች አሉና ግርም ነው የሚለኝ እኔ። ብር የሚሰራ ቻናል እና ብር የማይሰራ ቻናል የለም። ባይዘወይ ዩቲዩብ ምንድነው የሚያስፈልገው? 2 ነገር ነው። አንድ ነገር ፕሮፋይል የሆነ ኢሜል ያስፈልጋል፣ ፓስወርድ ያለው በስልክ ቁጥር የተከፈተ ፓስወርዱን የምታውቁት ማለት ነው፣ ስውር ቁጥሩን። ሁለተኛ ስልክ ነው። 2 ነገሮች ናቸው የሚያስፈልጉት። ይሄ ብር የሚሰራ ቻናል እና ብር የማይሰራ ቻናል ተብሎ የተመደበ ቻናል የለም። በዚህ ብዙዎቻችሁ እየተሸወዳችሁ ነው።
ኢሜል እያላችሁ ብር የማይሰራ ቻናል እየመሰላችሁ ብር እየከፈላችሁ የምታስከፍቱ ሰዎች አላችሁና ከዚህ ተቆጣቡ። አትበሉ፣ ጀስት አትበሉ፣ ከምር አትበሉ። 10,000 15,000 እየተበላችሁ ነው። ዛሬ ላይ ምንም ላይ መስላችሁ ይችላል እኮ እዚህ ስላላችሁ ትከፍሉታላችሁ። ግን ኢትዮጵያ ውስጥ ማን